ዝነሽ ውሻ መርዝ የሚለው ቃል እንኳን ላንቺ አቻ ማይገኝለት መጠራሽ ነው ይችላል። እውነት ህይወት ላይ እንድትጫወችብኝ በፍጹም አልፈቅድልሽ። ህይወትሽ ላይ የተጫወትሽ እንኳን አንቺ ነሽ ሚራ። ከዚህ በኋላ ምንም ተስፋ የለሽም ሚራ። አጥቶልሽ ሮቤል ላይ ከወሰድኩት መርዝ ተነስተሽ መገንዘብ ነበረብሽ። ሮቤልን እንደዚህ ማድረግሽ የመጨረሻ በጣም ፈሪ እንደሆንሽ እንዳውቅ ነው ያደረገኝ። እረፊ። እኔ ማንም ሰው መንገድ ላይ ከቆመ በአግባቡ ማስወገድ እችላለሁ። ሮቤል ወንድሙን ለመጉዳት ብሎ ሳይታመም በወልቸር ላይ ተቀምጦ የተለያዩ ስራዎችን ሲፈጽም ቆይቶ ነበር። ወንድሙ አድናንም ታሟል እያለ እየተንከባከበውና ለሱ እያዘንም ነበረ። ሜራም የምትወደውና የምታፈቅረውን ውሽማዋን በቅናት ተነሳስታ በመርፌ ሞግታ የወልቸሩ ምርኮኛም አድርገዋለች። ውስጡ ቢደማም ግን ደግሞ ለወንድሙ ክፉ መሆን አልፈለገም። ባለቤቱን ቢያማግጥበትም የእናት ያደራ አለብኝ፣ ስለዚህ እሱን አልተወውም በማለት እንግዲህ ጠላቶቹን እያሳደደለት ይገኛል። እና የማትወጣው ወጥመድ ውስጥ ገብታለች። የተለያዩ መርዞች በሲሪንጋ እየተሳቡ ለመወጋት ዝግጁ የሆኑም ይመስላሉ። ለአሁኑ እንደምንም ብላ አመልጣለች። በቀጣይ ግን የምታመልጥ አይመስልም። እቅዶቿ እየከሸፉባት ስለሆነ የራስ ነብር ሆናለች። ማንንም ከመግደል ከማጥፋት ወደ ኋላም የምትላት መስለም። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ትርፍ ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሀና የሚራን እቅድ ለማክሸፍ ከስር ከስር እየተከታተለቻት ትገኛለች። ሮቤል ከተወጋ በኋላ የተለያዩ ሲሪንጋዎችንም በመከታተል መድኃኒቱን ልደርስበት ትችላለች። መድኃኒቱን አድርጋበት የነበረው ሻንጣ ስለጠፋባት ማነው ሻንጣዬን የወሰደብኝ በማለት ቤቲት ኖራ እንዳታደርጋታለች። አድናንም ቀስ ብለሽ ፈልጊው እንጂ ያንቺን ሻንጣ ማን ይወስድብሻል በማለት ሲከራከራትም ነበር። ራና አድናን በሚከራከሩበት ሰዓት ለሃና ቦርሳዋን ይዛ ወደ ውስጥ ታመራለች። በዚህ መሃል ታዲያ ቦርሳዬን ምን አባሽ ምታረጊ አነሳሹ በማለት ራሷን በመሰብሰብ እሷ ጋር ነገር ትገጥማለች። ያደረገችው ነገር ክፉኛ ቢቆጫትና ቢያስደነግጣትም ግን ደግሞ ነገሩን ጠንካራ መስላ መከራከር ስለፈለገች አይኗንም ማፍጥጣ ነገርየውን ያደረግሽው አንቺ ነሽ እንጂ እኔ በፍጹም እሱን አልችልም። ሮቤል ማለት እኮ ወዳጄ ነው። ስለዚህ እሱን ልጎዳው በፍጹም ስለማልችል አንቺ ነሽ በእህትሽ ጉዳይ ስለምትከራከሪው በመርዝ መርዘሽ እንዲቀመጥ ያደረግሽው በማለት እሷ ጋር መከራከርም ጀምረዋል። ማን የሁለቱን ክርክር በደንብ ካዳመጠ በኋላ በነገሮቹ ግራ ተጋብቷል። ወንድሙ ከዚህ በፊት ቁሞ ይሄዳል ወይስ የወልቸር ምርኮኛ ነው የሚለውን ነገር እያንሰላሰለና እያሰበም ይገኛል። ከሁለቱ ሴቶች ማን ወንድሙን እንደመረዘ ለመለየት ግራ የተጋባም ይመስላል። እንግዲህ አንዷም በእህቷ ጉዳይ ጥምድ አርጋ ይዘዋል። ሌላኛዋ ደግሞ አላፈቅረሽም መባሏ እንዲሁም ጥምድ አርጋ ለመያዝና እሱን ለመመረዝም በቅታለች። ስለዚህ ወንድሙ ከመሃል ቤት አጓጉሌውንም ይመስላል። ሀና አሁን ላይ በአድናን ላይ ያዘነችበትም ትመስላለች። እኔ ወድህና አፈቅርህም ነበር እህቴን ፍለጋ መጥቼ በአንተ ፍቅር እዚህ ቁጭ ያልኩት እኮ ስለማፈቅርህና ስለምረዳ ነው። ተግኑ በወንድም መታመም እኔን ጠረጠርኸኝ በማለት እንግዲህ እሷ ማንባጓሮ ፈጥራበታለች። እሱም ደግሞ ማንን ማመን እንዳለብኝ ግራ ገብቶኛል በማለት ያስረዳታል። እሷም ብዙ ነገሮችን ከደረደረችለት በኋላ በደንብ ሊሰማትም አልፈለገም። አሁንም መንታ መንገድ ላይ ነው ያለው። እሷን ወይስ ያችን ልጠርጥር በማለት በሁለት ሴቶች ተከቧል። አለበቃ እኔን የምትጠረጥረኝና የማታምነኝ ከሆነ ሂድና ራሱን ሮቤልን ጠይቀው በማለትም ትልከዋለች። ሮቤል ከዚህ በፊት ማስፈራሪያም ደርሶት ነበር። ሮቤል ሰው ሲቀብር የሚያሳይ ቪዲዮ ስለያዘችበት በዛም ማስፈራርታ ልዝትብኝና ልታስፈራራኝ አትችልም። እኔ በጣም ነው የምወድ የማፈቅርህ። አሁን ግን በዚህ አልሸወድም። የምታደርገውና የምሰራውን አይኖችን አይቼ ስለምረዳ አንተን ለማወቅ ሰከንድ አይፈጅብኝም። ስለዚህ የምታደርጋቸውን ቀድሜ አበላሽብሃለሁ በማለት ትዝትበታለች። ቪዲዮን ስላየ በጣም ስለተደናገጠ አንቺ እንደዚህ ታደርጊያለሽ ብዬ በፍጹም አላሰብኩም፣ ግን ደግሞ ለምን እንደዚህ አደረግሽ በማለትም ጠይቋት ነበር። እሷ ግን ለጥያቄው መልስ አልሰጠችውም። ሆነስ አድናን ሲጠይቅህ የምትመልስለትን ልንገርህ በማለት አንዳንድ ነገሮችን እየነገረችው ነው። ለሃና ናት የመረዘች ብለህ ተናገር፣ ለዛ ያስሁትን ቪዲዮ ለፖሊስ ወይም ደግሞ ለናድናን አሳያቸዋለሁ በማለት ትዝትበታለች። እሱም እንግዲህ ራሱን መቆጣጠር ከበደው። በፊት አብረው ሲሰሩና አብረውም ሲተኙ የተለያዩ ሚስጥሮችን አብረው ሲያከናውኑ ስለነበር ለብቻዋ ይህን ቪዲዮ ታስቀምጣለች ብሎ ስላላሰበ ክፉኛ ተደናግጧል። ራሱን መቆጣጠር አቅቶታል።
አድናንን ለማሳመን ደፋ ቀና እያለች ትገኛለች። አሁን ላይ ማመን ያለማመን ያንተ ፋንታ ነው፣ ግን ደግሞ ሂጅ ላናግረው፣ አንተ በር ላይ ሆነ አዳምጠኝ የሚፈጠረው ማለት አድናን እንዲያዳምጥ አድርጋ እሷም ወደ ሮቤል ታመራለች። ሮቤል ጋር ታዲያ እየጮኸች እኔ ነኝ እንዴ የመረዝሁ በማለት እየጠየቀችውም ነበር። ሮቤልም ሜራ ቀድማ አጥቅተኛለች፣ ከዚህ በኋላ ተሸንፍ ያለው ቪዲዮ ይዛብኛለች በማለት ያለውን ነገር እየነገራትም ይገኛል። እሷም የተፈጠረውና የሆነውን ነገር በደንብ አስረዳይ ብትለውም ይህን እንኳን አልነግርሽ ደግሞ አስፈራርታኛለች። አሁን የሷ ምርኮኛ ሆኛለሁ። ስለዚህ ለአድናን የነገርኩት በዚህ ጉዳይ ነው በማለት ያለውን እውነትም ይነግራታል። አድናን ቃለ ምልልሳቸውም በደንብ ማዳመጥ አልቻለም። ሜራ ከመጣች በኋላ ምንድነው የምታዳምጠውን ነገር አብሬ ማዳመጥ አለብኝ በማለት ችግር ስለፈጠረች እሱም ክፉኛ ተናዶ ወደ መኝታ ቤቱ ያመራል። ዮሐና ያዳምጠኛል ብላ አስባ ብዙ ነገር ታስለፈለፈችው በኋላ በሩን ከፍታ ወጣ ነበር። ታዲያ አድናን ግን ከበሩ ላይ አልነበረም። ሜራም ከሱ ክላስ ቆይታ ስትወጣ ይገናኛሉ። ሜራም ምንም የተፈጠረ አይመስልም። እፊቷ ላይ ደስታና ቁጣ ይታይ ነበረ። በዚህ መሃል ባለቤቴን ፈልገሽ ነው በማለት ታናግራታለች። እንዴት በማወቅም ባለማወቅም እንቅፋት ሆኖ ይፈጠራል በማለት በቁጣም እያናገረቻት ነው። ታዲያ ሁለቱ አንድ ሁለት ከተነጋገሩ በኋላ ወደ አድናን ክፍል ታመራለች። አድናን በሐሳብ ተውጦም ነበር። ለምን እችን ሴት ፈትቼ ሉሃናን አላገባትም በማለት ከራሱ ጋር እየተመካከረ ነው። ቆፈቆፈች። ቀጥታ በሩ ይከፈትላታል። ያለውና የተፈጠረውን ነገር አንድ ባንድ እያወሩም ይገኛሉ። ክፉኛ ተናዳለች። ወሬያቸው መካከልም ለምን አንቺና እኔ አንጋባም በማለት ሉሃናን ይጠይቃታል። አንተ እኮ ባለትዳር ነህ፣ በዚህ ሁኔታ መሆን አይችልም። እኔ እኮ አንተን አፈቅርሃለሁ ግን በማለት እንደ ሐሳብ ታቀርብለታለች። አትበይ ሜራ ሚስቴ ልትሆን አልችልም፣ የሷና እኔ ነገር አብቅቶለታል በማለት ለማስረዳት እየሞከረ ነው። በሐሳብ ግን የተስማማች አይመስልም። ሮቤልን የሜራ ጉዳይ ክፉኛ አሳዝኖታል። በህይወቱ ታደርገኛለች ብሎ ያላሰበውን ነገር ስላደረገችው እንደ እብድ እያደረገው ነው። ሜራንም ለመግደል ደፋ ቀናም እያለ ይገኛል። የተለያዩ ስልቶችን ተጠቅሞ እሷን አጥፍቻ ትጠፋለሁ እንጂ እንዲህ ስትጫወትብኝማ ዝም ብያ ላይም በማለት እርምጃም የወሰደ ይመስላል። ድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።